የደቡብ ሬዲዮና ቴሌቪዥን ድርጅት በ2007 ዓ.ም አገልግሎት መስጠት በጀመረው የአዲስ አዳማ ሞጆ ፈጣን መንገድ ያለውን የተሽከርካሪ ፍሰትና የአገልግሎት አሰጣጥ ቅኝት ሲያደርግ ነው አሽከርካሪ ዘነበን ያገኘው። ከአዳማ ወደ አዲስ አበባ የቤት አውቶሞቢል ሲዘውር ያገኘነው ዘነበ በኢትዮጵያ የክፍያ መንገዶች ኢንተርፕራይዝ በሚተዳደረውና ሁነኛ አድራሽ መላሽ ስለሆነው መንገድ ትላንትን ከዛሬ እንዴት ይናጽር ይሆናል ነው። እሱም መለሰም ካሁን በፊት የምንጓዘው ጉዞ በጣም አድካሚ ነው። መንገዱ ምቹ አይደለም፣ መኪና ይበዛል። መደረብ ብትፈልግ አደረብም ብዙ አይነት ምቹ ያልሆኑ ነገሮች አሉ። ይሄ ግን በፈለከው ፍጥነት በፈለከው አቅጣጫ ቶሎ ትጓዝበታለህ። በጣም ብዙ ለውጥ አለ። በኢትዮጵያችን አብዛኛው የሥራ መስክ ወይንም አገልግሎት አሰጣጥ የኃላፊን መገኘት ትዕዛዝ መጠበቅ ሽር ብትኑ በሚጎላበት ባህላችን በዚህ ተቋም ምስጋና ለካሜራ እይታ ይሁንና ከዘመን ጋር የዘመነም ነው። ከዚህ መስራት በራሱ ኩራትም ዘመናዊነትም ነው ይላሉ የአገልግሎቱን አሰጣጥ ቅልጥፍናና ግልጽነት በካሜራ እይታ መረጃዎችን የሚያቀላጥፉት ባለሙያዎቹ ዳዊት መዳሳና ሄኖክ ተስፋይም። በጣም ደስተኛ ነኝ አዲስ ቴክኖሎጂ በመጣው ነገር ላይ ማለት ነው። የመጀመሪያ በመሆኔም በጣም ደስተኛ ነኝ። ሰርቪስ ነው የምንሰጠው ለመንገደኞችም ለባለመኪኖችም። ስለዚህ ያው አዲስ ነገር ስለሆነ ደስታ ከስርቆትም አንጻር እያንዳንዱ ክፍያ ሰብሳቢ የሚያደርገው እንቅስቃሴ ከዚህ ሞኒተሮች አሉ ሞኒተር ይደረጋል። ዘመነ ስላሉት አሰራርም በየፊናቸው አብራርተውልናል። የትራፊክ ፍሎም በሲሲቲቪ ካሜራ ነው እንትን የምንቆጣጠረው። ከክብደት አንጻር ይሄ ኦቨርሎድ ያሉት መኪናዎችንም እዚህ የኛ የስራ መደብ ቦታ ላይ ያለው የፋይናንስ ሲስተሙን የክፍያ ስርዓቱንና አደጋዎች የካሜራ ከቨሬጅ ያሉበት ቦታ እንቆጣጠራለን። ትናንትና ምን ያህል ተሰበሰበ ሪፖርቶቹን ማቀናጀት ፋይናንስ ባለሙያዎች አሉ ለነሱ የሚሆን ድጋፍ ማድረግ ነው። አገልግሎቱ ሲጀምር በቀን 10,000 ተሽከርካሪዎች የነበረው ኢንተርፕራይዙ አሁን ቁጥሩ በአማካይ በቀን 24,000 የደረሰ ሲሆን በፍሰትም በገቢም የተሻለ ደረጃ ላይ መሆኑን ነው የኢንተርፕራይዙ የማርኬቲንግ ባለሙያ የሆኑት አቶ ወርቅነህ ጌታሰው የገለጹት። የፍሰት ሂደቱ ያው ከቀን ቀን ይለያያል። በአቬሬጅ ግን በቀን ከ24,000 በላይ ተሽከርካሪ ይስተናገዳል። ያው በወር ሲባዛ ወደ 240 ምናምን ሺህ ተሽከርካሪ ይስተናገዳል ማለት ነው። የገቢ ሁኔታ ያው እንዳልኩ በአቬሬጅ ነው የምናሰላው ከ650 ሺህ እስከ 700 ሺህ ባለው በቀን ፐርዳይ ማለት ነው። አገልግሎቱ በአነስተኛ ክፍያ ጊዜም በመግዛት የሚከወን ነው የሚለው አሽከርካሪው ዘነበ አገልግሎቱ ተመቸን ብለን አሳሳቢ የሆነ የመጣው የትራፊክ አደጋን ለመከላከል ፍጥነት ላይ ጥንቃቄ እንደሚያስፈልግ ገልጿል። ጊዜን በገንዘብ እንደመግዛት ነው። ያ ደግሞ ኮስቱም ብዙ ስላይደለ ጥሩ ነው። ያን ያህል ከባድ የሚባል አይደለም። መንገድ ስለተመቸ ብዬ በቻልኩት ስፒድ መቆጣጠር በማልችልበት ስፒድ መንዳት የለብኝም። የኢንተርፕራይዙ ማርኬቲንግ ባለሙያው አቶ ወርቅነህ ባሉን ከ600 በላይ ሰራተኞች እጅግ በሰለጠነ መንገድ የምንሰጠው አገልግሎት በቴክኖሎጂ የታገዘ መሆኑንም ተናግረዋል። ያንዳንዱ እንቅስቃሴ በካሜራ እይታ ውስጥ ነው። ምንም አይነት የስህተት እንትን የለም። እዚህ ጋር የሚስተናገደው በሰከንድ ደረጃ ነው የምናስተናግደው። መግቢያው ላይ 5 ሰከንድ መውጫው ላይ ደግሞ ክፍያው ላይ ደግሞ 20 ሰከንድ ነው እና በጣም ፈጣን ነው፣ ዘመናዊ ነው። አጠቃላይ ከ600 በላይ ሰራተኛ አለ። የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ አገልግሎቱን ከጀመረበት 2007 ዓ.ም እስካሁን ባለው ጊዜ ውስጥ መጋቢት 30 2010 ዓ.ም በቀን 26901 ተሽከርካሪዎችን በማስተናገድ 820230 ብር የሰበሰበበት ሪከርድ ሆኖ ተመዝግቦም ይገኛል።